እንዴ ጭራሽ አንተ ማስክ ታውልቀዋለህ አንተ ጭራሽ ደግሞ ልቀቀኝ እንዴት ትመታታለህ እሷ ልቀቃቸው እነሱ ልቀቃቸው ይሄ የምታያቸውን ጥፍሮችሽን አንድ ባንድ በፒንሳ ቆርጬ ሳልጥላቸው አሁን እውነቱን ትናገራለሽ ከናቲ ጋር ያለሽ ሁሉ ነገር እንዳቋረጥሽ በሰው ፊት ትናገራለሽ እውነቱን ትናገራለሽ ያልቻል እንዳሉት ደም ቀስታል በለው እናቴ ልጅ ትናገራለሽ አትናገሪም ችግር ተፈጥሯልና ሄሉ ቤት የለችምና ሄው በር ሰብሬ ነው የገባሁት በጣም ሄው በሩ የማይዘጋ ምን እንደማደርግ አላውቅም ሁሉም ነገር ግራ እያጋባኝ ነው ቤቱም እንደምታዩት ምስቅልቅል ብሏል የሆነ ችግር ተፈጥሯል እና አሁን በቶሎ አማንን ጠርቼ ማለት ያለውን ነገር ለእናንተም አንዳንድ ነገር ሰሞኑን ባያችሁት ነገር ምንም የሆኑ ነገሮች እየተዋጡልኝ ስላልሆነ ያሉትን ነገር ለማስተካከል ነው እኔ ምን እንደማደርግ በጣም ጨንቆኛል ከምላችሁ በላይ ማለት የተፈጠረው ምን መሰላችሁ ይሄንን 2 ቀን ከሄለን ጋር አላወራንም መች ነበር ለመጨረሻ ጊዜ የተገናኘነው አይ ቲንክ ቅዳሜ ዕለት እሁድ ሰኞ ማክሰኞ ነው ዛሬ ለ2 ቀን ያክል ስልክ ስሞክርላት ማለት ነው አታነሳልኝም ከዛ ከአርባ ምንጭ ለኔ ስልክ ተደወለ ላፈላልጋት ሞከርኩ ቤት መጣው አንኳኳው የለችም ትላንት ደወልኩኝ በርግጥ ትላንት ቤት አልመጣሁም ከዛ በቃ ሁሉም ነገር ከአእምሮ በላይ ሲሆንብኝ ማለት ስልኳን ማልሰራ ሲለኝ በቃ በር ሰበርኩኝ ገባሁኝ እና ያንዳንዱ እየተፈጠረ ያለው ነገር ምንም ግራ እየገባኝ ነው በቃ ከማን ጋር ነን በቃ እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ነው እና በጣም ሁሉም ነገር ግራ ሲገባኝ ሰላምንም ጠራኋት አላቅም ማለት እሷንም እዚህ ነገር ውስጥ ማስገባት ነበረብኝ ያልነበረብኝም አላቅም ብቻ ሁሉም ነገር ግራ ያጋባል ቤትም የለችም እሻውን የት ሄደች ይባላል በእርግጠኝነት ደግሞ አንድም ነገራችሁ ነገር ሄሉ ላለፉት ሳምንታቶች ከዛ ልጅ ውጭ ምንም በቃ ማለት ያን ልጅ ያስተዋወቅኳት ሌላ ምንም ነገር አልነበረም እኔ ሁሉም ነገር በቃ ካምሮ በላይ ሆኖብኛል የሆነ ነገር ቢፈጠር አንተ ባመጣው ነገር እንዳትሉኝ ነው ቪዲዮም እየሰራው ያለው ሲጀመር በቃ እሷም ልክም አልነበረችም ሰሞኑ በቃ ቲክቶክ ላይ ምናምን አንዳንድ እንትን የምትላቸው ነገሮች እያየሁ ነበር ብቻ በጣም ጨንቆኛል ምን እንደማደርግ አላቅም እስኪ እሷ ትምጣና እኔ ግን በእርግጠኝነት አንድ እየታየኝ ያለው ነገር ምንድነው ይሄ ልጅ የሆነ ነገር አድርጓታል በቃ የሆነ ቦታ ወስዷታል ወይ የሆነ ነገር አድርጓታል በጣም ሁሉም ነገር እኔ ለማሰብ ራሱ እኔ ሻሁን ቤተሰቦች ናቸው ይላኩኝ እሺ ምን ልበላችሁ ምንድነው እየተፈጠረ ያለው ቆይ ማለት አንድ ሴት ልጅ ቤቷ የለችም ማለት ምን ማለት ነው ደግሞ በእርግጠኝነት እንደምነግራችሁ ማለት ነው ከሱ ውጭ ይሄንን ነገር ማንንም አያደርገውም በእርግጠኝነት በቃ እሱ ዋስገድዷትም ይሁን ወዳ ደግሞ ትሄዳለች ብዬ አላስብም እና እኔ ምን እንደማደርግ አላቅም ከምንም በላይ ቤተሰቦቿ በጣም እየተጨነቁ ነው እኔ አላቅም ብቻ ሰላም ትምጣና እኔ አላቅም አንዳንዴ ነገሮች ሁሉም ነገር ይደራረባል ሄሉ ጥሩ ጊዜዋ ባልሆነ ሰዓት እንደዚህ ነገር መፈጠሩ ወይ ሰላም መጣሽ በእግዚአብሔር ምንድነው ለምን መሬት የተቀመጥከው ይኸውልሽ ሁሉም ነገር እኔ ግራ እየገባኝ ነው ለ2 ቀን ልጅቱ ስልኳ እየሰራ አይደለም ከዛ በላይ ቤተሰብ እኔ ከላይ ይደውላል በሩን ሰብሬ እኮ ነው የገባሁት የለችም ሄሉ የለችም እሺ ምንድነው እሺ ማለት እኔ እኮ በጣም አንተ ምን እየሰማው ነገር አለ ይኸውልሽ ላንቺም እኮ እኔ ምን እሰማለሁ ምንም አልሰማሁም እኮ ግን ላንቺ ደውላልሽ ከሆነ ብዬ እኮ ነው እንጂ አንቺን ማስጨነቅ ፈልጌ አይደለም ስልኳ እኮ አይሰራም በእናትህ ከ2 ቀን በፊት አብረን ነበርን እኮ እኔም እኮ ይኸውልሽ አንድ እኔ እንደዚህ አይነት ነገር እንደማልወድ ታውቃለህ ሰላም ነሽ ብቀልድ እንደዚህ ሆኜ ታገኘኛለሽ ወዲያ ጀምሮ ስልኳ አይሰራም ይኸውልሽ አሁን እኔ እያሰብኩ ያለሁት ምንድነው
እዚህ ጋር እንደውልለት አይተሽ ከሆነ አላውቅም የሆነ ልጅ መጥቷል ሰሞኑን በቃ ህይወታችን ላይ እና ይሄ ልጁ በቃ ምንም የሆነ ያሟል ገብቶሻል አይደለ የመጣበት መንገድም ደስ አይልም ያሟል እኔ ከሱ ራስም አልወርድም እንደውላለን በእርግጠኝነት ከሱ አያልፍም በእናትህ አሁን ራሱ እየደወሉ እኔ አጣርቼ ደውልላችኋለሁ ብያለሁ በእውነት እኔ እኮ እንደውል ጊዜ ማን ነው እሱ እኔ አሁን ማንስ ብትይኝ ማን ብዬ እነግርሻለሁ አሁን ስለሱ ማለት አንዳንዴ ስለምንም ነገር ራሱ ስለሱ ማውቀው ነገር የለኝም ማርያም ምንም ባልሆነች በእግዚአብሔር ሉል በእናትህ እኔ በጣም ደንግጫለሁ ለማሰብ እየሞከርኩ ነው ሰላም እኔ እኮ አንቺ ጋር የደወልኩት ቢያንስ እንደውል ጊዜው ታውቂያለሽ ቢያንስ ለአንቺ ቤት ልታድር መጣ ምናምን ብዬ ነበር ግን ደግሞ ሄሉ ማለት ነው አንድ የምነግርሽ ነገር ስልክም በዚህ ልክ ዘግታ አታውቅም ስለዚህ አሁን አሚ አንተም ካሜራውን ዝጋውና በቃ ያለን አማራጭ ልጁን ማፈላለግ ነው ስልክ ስጭኝ እሺ ልሞክር ስልክ እሺ አይለኝም በእናትህ በእርግጠኝነት አንድ የምነግርሽ ነገር ማለት ነው ከሱ ውጭ እቺ ነገር ማንም ስለማያደርጋት ነው ደግሞ ማለት ነው አሳየዋለሁ እኔ ፎክሮ ስለሄደ ነው አይደለ እንደዚህ አይነት ነገር የሚያደርገው ወንድ ማን እንደሆነ እንተያያታለን እኔ አሁን እዚህ ጋር ማዘንም ምን ማለትም አልፈልግም ሁሉ ነገር ዋጣርጌ ራሱ ነው መሰለኝ የሚደውል ቤተሰብ እንፈልናቸው ከምንም በላይ ደግሞ የነሱ ነገር ነው በጣም እያሳሰበኛሉ ሄሎ አዲስ ላውድ ስቴጅ አዎ ነኝ ማን ልበል ማን አንተ ምን ተይነህ አይደለ ምን ማን ምን ተይና አይደለ እንዴ አንተ ጭራሽ ለእንደዚህ አይነት ነገር ለእንደዚህ ደፍረ ለእንደዚህ አይነት ነገር በቃ ጭራሽ ዘጋው ተዘጋ መልሰሽ ደውይለትና ሎኬሽን ላክልኝ በይው እሄድለታለሁ ችግር የለውም ሎኬሽን ላክልኝ ነገር አርጓት እሱም ሰው ሆኖ እሱም ወንድ ሆኖ እንደዚህ አይነት ነገር ያደርጋል ሎኬሽን መልሰሽ ደውይለትና ሎኬሽን ላክልኝ ያለበት እሄድለታለሁ ሄሎ አንተ ይኸውልህ ወንድ ነህ አይደለ ሎኬሽኑን ላከውና እመጣልሃለሁ አሳያለሁ ተረጋጋ የሆነ ነገር ያረጋት ላከው ችግር የለም ቴክስት አድርግልኝ ደነዝ እንዴ ጭራሽ አንተ ማስክ ታውልቀዋለህ አንተ ጭራሽ ደግሞ ልቀቀኝ እንዴ ትመታታለህ እሷን እነማን ናችሁ አንተ እሰራልሃለሁ እሺ እሰራልሃለሁ ልቀቀኝ ወንድነት እንደዚህ የምታሳይ በጣም ውሻ ነህ እሺ ሄሎ አለን እኛ አለን ችግር የለውም እንዳትፈሪ ትበይ ወንድነት መሰለህ እንደዚህ ስለሆነበት ምንቴ አለቀም እኛ አለን ሄለን ዝም በይ እኛ አለን ችግር የለውም ማን ስለሆንክ ነው አንተ ሴት ልጅ ታገሳል እንዴ አንተ አትናገራት አትንከኛት ሉል በቃ ዝም በል ምንድን ነው የፈለጋችሁ አንተ ወንድነት መሰለህ ጋርድ ይዘህ ጭራሽ አትምታው እሱን አትምታው በቃ
ሄሉ ዝም በይ። አርፊሽ ተቀመጭ። እኔ እንደጀመርኩ ነው የጨረሰኝ። እነሱን ልቀቃቸው አልኩ። አንተ ደም ቀስታል በለው እናቴ ነሽ። እኔ አንድ ነገር ልንገርህ፣ አልለቅህም አንተን። በእግዚአብሔር አንተ ልጅ አታየውም እንዴ? እየደማ እኮ ነው። ያዝልኝ ወደ ሰው ሰራት ይችላል። ኧረ በእናትህ ልቀቀኝ። እኔ አትንካኝ። እኔ ተዋጋቶ ውሻ ማን ስለሆንክ ነው? በጉልበት ነው እንዴ? እኔን እንዳትነካኝ። እኔን አሳያለሁ። እዚህ ቦታ ብቻ ልነሳ አሳያለሁ። ሳስነሳችሁና እዛ አንበርክካችሁ ሁለቱም አንቺ አርፊሽ ተቀመጭ አልኩሽ አይደል? እንዴ ምንድን ነው እንደዚህ የሚያደርግሽ? እንደገልሽ ነው የምትፈልጊው? ግደለኝ ነው ግደለኝ። እንደገልሽ ነው የምትፈልጊው? እንደገልሽ ነው የምትፈልጊው? አርፊሽ ተቀመጭ። አንቺ ልጅ አፍሽን ባከፍች ይሻልሻል። ከዚህ ነው ሪሳሽን ማስወጣልሽ። ያለበለዚያ ጸጥ ብትይ ይሻልሻል። አፍሽን አትክፈች። ናንተ ካሜራማን ና ወደዚህ። ቅድም ስታያቸው የነበረችውን ነገሮች እውነታውን ሁላ በሰው ፊት አሁን ትናገሪያለሽ። እምልሽን ይገባሻል? ትናገሪያለሽ ያልሻል ያሉት ምንም የምናገረው ነገር የለም። ዛሬ ብሞት ይሻለኛል። ትሰማኛለህ? ብሞት ነው ይሻለኝ። አንድ ነገር ልንገርህ አይደለም እንዴ? ድምፅህን ቀይረህና ማስክ ስላደረክ ማለት ነው የምፋታ። በእናትህ በለኝ። አሁን አትፈዳት። ትርፍ ወሬ ከኔ ጋር እንዳታወራ አልፈልግም። ከፍታ አላማን ብቻ ነው። ዝም ብል በቃ። አላማ ምንድን ነው? ዝም ብል እያልኩ አይደል እንዳሉት ጥምብ
ከአሁን በኋላ ከናቲ ጋር ያለሽ ሁሉ ነገር እንዳቋረጥሽ በሰው ፊት ትናገሪያለሽ። እውነቱን ትናገሪያለሽ። ትናገሪያለሽ ያልቻል እንዳሉት ያለውን እውነታ ትናገሪያለሽ። መቼም አላቋርጥም። መቼም ማለት ነው። አንተ ማን ስለሆንክ ነው እኔ ከሱ ጋር ያለውን ነገር እንዳቆም የምታደርገኝ? ወንድነት መሰለህ? እንድገልሽ ነው የምትፈልጊው? አላማሽ እንድገልሽ ነው የምትፈልጊው? አሁን በሰው ፊት ትናገሪያለሽ ያሉሽ አይደል እንደ ያሉት? ተናገሪ። ይህን ካሜራ ወደዚህ እንዲመጣ ያደረኩት ያለውን እውነታ ሁሉ እንድትናገሪ ነው። ገብቶሻል? አምልሽ ትሰማኛለህ? ምንም የምናገረው ነገር ይሄን ለብዙ ጊዜ ሲጠብቆ ነበረ። ማንነትህ ማነህ? አንተ ማነህ? አሁን እንደምትናገረው እንደማትናገር እሱ ያሳይሻል። እንዳትነካት አትንካት። በላት ምን እያልክን ያለው? ቢገባ ሴት ልጅ አትመታም። አትንካት። በቃ እሷን አትስበይ። እስኪ ዝም አላለም። ተዋት። አንቺ አፍሽን አትክፈቺ እያልኩሽ ከፈለክ እኔ ምንም አድርገኝ፣ እሷን አታስነካም። ትናገረልሽ አትናገሪም? ምንም የምናገረው ነገር የለም። ልቀቃቸው፣ እነሱን ልቀቃቸው። ይህ የምታያቸውን ጥፍሮችሽን አንድ ባንድ በፒንሳ ቆርጬ ሳልጥላቸው አሁን እውነቱን ትናገራለሽ። ምንም የምናገረው ነገር የለም። አንተ በጣም ቀሽም ሰው መሆኑ የሚታወቀው ማለት ነው። ሴት ልጅ እንደዚህ ትደረግ ዝም በል አንተ። አንተ ደግሞ የመጨረሻ ዘጊ ሰው ነው። እንትኑ ሳያንስ ሌላው እንዲዘመተ ታወራለህ እንዴ? አንተ በእናትህ እዚህ ድራማህን አትስራ። ማስክንና ድምጽ ቀይር። ድራማህን አትስራ። ከዚህ ቦታ ሬሳ እንዲወጣ ነው የምትፈልገው? ሬሳ አንተ ወንድነት ወጥቷል። ሰው መግደል ጀግንነት አይደለም። ሴት ልጅ ደግሞ አትመጣ። ልቀቀኝ ብያለሁ። ስማኝ፣ እኔ ማለት ነው እኔና ናቲ መቼም አንለያይም። እሱን እንደተዋው ነው እንደዚህ አይነት ነገር እያደረግ ያለው። መቼም አልተውም። ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ግደለኝ። አልናገርም። መቼም አታገኘውም። ዞር ብለህ ይህን ጊዜ ለብዙ ጊዜ ነበር ሲጠብቀኝ የነበረው። ናቲ መሄዱን ነበር ሲጠብቀኝ የነበረው። ከዚህ በኋላ የኔ ነሽ፣ እሱ ይገባሻላ። ስለዚህ እውነታውን በካሜራ ፊት ትናገራለች ማለት ነው። እነዚህ ጓደኞችንም እነዚህ ምናምንቲያን ጓደኞችንም እንድለቃቸው የምትፈልጊ ከሆነ ወይ ደግሞ ከዚህ ቤት ሬሳቸው እንዲወጣ የምትፈልጊ ከሆነ የማትፈልጊ ከሆነ አሁን እውነታውን በካሜራ ፊት ትናገራለች ማለት ነው። ምንሽ ይገባሻል? ምንም ማውራው ነገር ምንም አታገኝም። ምንም ነገር አታገኝም። ሰማኛለህ? ወንድነት መስሏል እንደዚህ ስላደረግ እንደዚህ ስንሰቃይ ወንድነት መስሏል። እኔና ምን አደረገ እሱ? ማነው አንተ? ማዘነው ግን እንደዚህ የምታደርገኝ ማነው አንተ? ምንድነው ፍላጎትህ ከእኔ? ልቀቀኝ! እሺ ልቀቀኝ! ልቀቃቸው! እነሱንም ልቀቀኝ! ፍቅር በግ ይሄን ሁላ የማደርገው
ስለምወድሽ ቢሆን ቢገባሽ ምንም ታውቂው ነበር። በጣም ነው የምትወደኝ። ዞር በል ካጠገቤሻው ዞር በል። ጭራቅ ነህ አንተ አውሬ። የኔና የኔ ብቻ ነሽ። ሄደሱ ለእንትና ተናገር። ልቀቀኝ፣ አሁን ልቀቀኝ። ህግ የሌለበት ሀገር ምትኖር መሰለህ እንዴ? ህግ አለ እኮ። ህግ የሌለ መስሎ ነው። ሬሳቸውን ነው ማወጣሽ ከዚህ ቤት። እግራቸውን እጃቸውን አንድ ማለት ቆርጬ ማለት የውሻ የጅብ መጮሻ ነው ማድረጋቸው። ጓደኞች የምትወዳቸው ከሆነ እውነታውን በካሜራ ፊት ትናገራለች ማለት ነው። ከየትኛው እንድጀምር ትፈልጋለች? ተቀምጫለሽ። ምንም ለካሜራ የሚነገር ነገር የለም። ዝጋው ካሜራውን አዘጋ። ምንድን ነው የሚቀርጸው? አሁን ትናገራለሽ አትናገሪም? ተናገሪ እኮ እያልኩሽ ነው ያለሁት። ጓደኞች በሰላም እንዲወጡ አትፈልጊም? አትፈልጊም ወይ? አንቺ ችግርሽ ከኔ ጋር ምንድን ነው? አናግሪኝ እንጂ። አንተ ችግር ከኔ ጋር ምንድን ነው? ቆይ ከኔ ምንድን ነው የምፈልገው? ንገረኝ። ምንድን ነው የምፈልገው? ምን ላድርግ? የት ታውቀኛለህ? ምንድን ነው የምፈልገው ሲጀመር ከኔ? ቆይ እውነታውን ለሰው ተናገሪ። የምን እውነታ ነው የምናገረው? ምንድን ነው የምናገረው ለሰው? አያሳዝንሽ? ምንድን ነው ቆይ የምናገረው? አልገባኝም። ምንድን ነው የምናገረው? ምንም የምናገረው ነገር የለም። ከዚህ ቤት በህይወት እንዲወጣ አትፈልጊም? አትፈልጊም? ይሄን ያለው ማተዳጊያ ያያችሁ አስመሰይ በህይወትም ደግሞ አሳያለሁ። በለው በእናትህ ልጅ በለው። ልውል ዝም በል በቃ። ልውል ዝም በል በጌታ። ልውል ዝም በል በቃ። ወንድነት መስሎሃል እንዴ? ትሰማኛለህ? መቼም ማለት ነው አንተ ያልከኝ ወጥቼ ምንም እናገረው እኔ እና እሱ እስከ ሞት ምንም አይለየንም። እሺ እስከ ሞት እሺ ምንም አይለየንም ስለሆንክ ነው። እኔ ደግሞ በህይወት እስካለሁ ድረስ ሁለታችሁ አንድ ላይ አትሆኑ። ምልሽ ይገባሻል? ምልሽ ይገባሻል? ሄደህ እዛ ሌላ ቦታ እሺ። እኔ ጋር አይደለም ድራማን አትስራ። ልቀቀኝ! እሺ ልቀቀኝ! ልቀቀኝ ብያለሁ። ትሰማኛለህ? እነዚህን አስወጣችሁ። ከእሷ ጋር ጨረስኩት ጉዳይ አልወጣም። በዘራው አስወጣችሁ። እንኳን አወቁ ማን ነው ታውቁ ይበቃል። ምን ይሄ እንደው ማጣጣብ በጣም ነው የምንዋደደው። ከኔና ከሱ ምንድነው ፍላጎት? ሲጀመር የት ታውቀናለህ? ቆይ አንተ ሲጀመር የት ነው የምታውቀን? የት ነው የምታውቀን? ንገረኝ። የት ነው የምታውቀን? ምንድነው ፍላጎት? አልገባኝም። ከኔና ከሱ ምንድነው ፍላጎት? አንተ ምንድነው የምትጠቀመው? እኔ አሁን እንደዚህ ሆኜ ምንድነው የምትጠቀመው? ንገረኝ። ቆይ ምንድነው የምትጠቀመው? የምር እንኳን እኔ ብትሆን እንደዚህ ለምን ታሰቃየኛለህ? ለምን እንደዚህ የምታሰቃየኝ? ተናገረ። ቆይ ለምን ማለት ነው? አንቺ የኔ ነሽ። እንደዛ ከሆነ እንደዚህ ለምን ታሰቃየኛለህ? አትልፊ። አሁን እውነታውን ለካሜራ ተናገሪ። ያልሽሉት ነገም ዛሬም አልሆንም። ትሰማኛለህ? መቼም አልሆንም። ጭራቅ
አትናገሪም? ምንም የምናገረው ነገር የለም። ምንም እንግዲያውስ እውነታውን ለህዝብ ሰው ለሁሉም ሰው ማትናገሪ ከሆነ የከፋ ችግርና አደጋ እንደሚደርስብሽ አትጠራጠሪ። ምን ይገባሻል? ነግሬሻለሁ። ምንም አታመጣም። አንድ የመጨረሻ ዕድል ልስጥሽ። አትናገሪ? ምንም የምናገረው ነገር የለም። አጥፎ ካሜራው አጥፎ